ዛሬ በዝምታ የሚሰቃዩትን ኩላሊቶቻችንን እንዴት በቤታችን ውስጥ በሚገኙ ምግቦች መንከባከብ እንደምንችል እንመለከታለን። ኩላሊት የሰውነታችን የተፈጥሮ ማጣሪያ ፊልተር ነው። በቀን ውስጥ በመቶዎች የሚቆጠሩ ሊትር ደም ያጣራል፣ መርዛማ ነገሮችንም ያስወግዳል። ይህ ቪዲዮ ኩላሊቶቻችሁ ሳይጎዱ በፊት እንዴት በምግብ ማጽዳት እንደምትችሉ ደረጃ በደረጃ ያሳያቸዋል። እስከ መጨረሻ በትዕግስት ተከታተሉ። ኩላሊቶች ለአንድ ሰው አጠቃላይ ጤና በጣም አስፈላጊ ናቸው። አንዳንድ ምግቦችን፣ መጠጦችን እና እጽዋትን መጠቀም ኩላሊቶችን ለማጽዳት ይረዳል። ኩላሊቶች የሰውነትን ጤና ለመጠበቅ አስፈላጊ ተግባራትን ያከናውናሉ። እነዚህ ሁለት ትናንሽ የባቄላ ቅርጽ ያላቸው የሰውነት ክፍሎች መርዛማ ንጥረ ነገሮችን ከደም ውስጥ በማጣራት የማዕድን ደረጃን በማመጣጠን የደም ግፊትን ለመቆጣጠር ይረዳሉ። ብዙ ሰዎች ታዲያ ውሃ በመጠጣትና የተመጣጠነ ጤናማ አመጋገብን በመመገብ የኩላሊታቸውን ጤንነት መጠበቅ ይችላሉ። ኩላሊታቸውን ጤናማ ማድረግ ይችላሉ። በቂ ውሃ መጠጣት የኩላሊትን ጤና ከምንጠብቅበት መሰረታዊ ነገሮች ውስጥ አንዱ ነው። እዚህ ጋር እንደምትመለከቱት ውሃ ለኩላሊት ሕይወት ነው። ብዙዎቻችን ውሃ የምንጠጣው ሲጠማን ብቻ ነው። ነገር ግን ኩላሊታችን መርዞችን አጥቦ ለማውጣት ፍለሽንግ ሁልጊዜ ፈሳሽ ይፈልጋል። ውሃ በበቂ ሁኔታ ካልጠጣን ሽንታችን ይከማቻል። ይህም ለኩላሊት ጠጠር እና ለኢንፌክሽን ይዳርገናል። ስለዚህ ሽንታችሁ ነጭ እስኪሆን ድረስ ውሃ መጠጣታችሁን አትዘንጉ። ኩላሊትን እንዴት ማጽዳት ይቻላል የሚለውን አሁን በዝርዝር እንመልከት። ኩላሊትን እንግዲህ ማጽዳት ማለት ከኩላሊቶች ውስጥ መርዛማ ንጥረ ነገሮችንና ቆሻሻዎችን ለማስወገድ ልዩ ምግቦችን መጠቀምን ያካትታል። ኩላሊቶች ለሰውነት እንደ ተፈጥሯዊ የማጣሪያ ስርዓት ይሰራሉ። ቆሻሻን፣ መርዛማ ንጥረ ነገሮችን እና ከመጠን በላይ ውሃን ከደም ውስጥ ያስወግዳሉ። ኩላሊቶች እንግዲህ ሰውነታችሁ በቂ ፈሳሽ ሲወስድ ራሳቸውን በከፍተኛ ሁኔታ ያጸዳሉ። ኩላሊትን ማጽዳት ከሰውነት ውስጥ መርዛማ ንጥረ ነገሮችን ለማስወገድ እና የኩላሊት ጤናን ለማሻሻል የሚረዱ ልዩ ምግቦችንና እጽዋትን መጠቀምን ያጠቃልላል። ኩላሊትን እንግዲህ ማጽዳት ከሰውነት ውስጥ መርዛማ ንጥረ ነገሮችን ለማስወገድ የሚረዳ። ታዲያ ኩላሊትን እንግዲህ ለማጽዳት ምን ማድረግ አለብን? እስቲ በመጀመሪያ የሁለት ቀን የአመጋገብ ዘዴን ወይም ደግሞ መርሃ ግብርን ከመንገሬ በፊት ኩላሊትን ለማጽዳት የሚጠቅሙ መሰረታዊ ነገሮች ምንድናቸው የሚለውን እንመልከት። አንደኛ፣ ኩላሊትን ለማጽዳት መጠቀም ያለባችሁ በቂ ውሃ መጠጣት ይጠበቅባችኋል። በየቀኑ በቂ ፈሳሽ መጠጣት ለአንድ ሰው አጠቃላይ ጤንነት እጅግ በጣም አስፈላጊ ነው። ውሃ እንግዲህ ምግብን ለማዋሃድ፣ ንጥረ ነገሮችን ለመምጠጥ፣ ቆሻሻንና መርዛማ ንጥረ ነገሮችን ለማስወገድ፣ የቆዳ ጤንነትን ለመጠበቅ ውሃ እጅግ በጣም አስፈላጊ ነው። በቂ ውሃ መጠቀም የኩላሊት ጠጠርን የመሳሰሉ የኩላሊት ችግሮችን ለመከላከልም ይረዳል። በቀን ከ6 እስከ 8 ብርጭቆ ውሃ እንድትጠጡ ይመከራል። በተቻለ መጠን እንግዲህ ወንዶች በቀን እስከ 3 ሊትር ውሃ ቢጠጡ፣ ሴቶች ደግሞ እስከ 2.7 ሊትር ውሃ ቢጠጡ በጣም ተመራጭነት አለው። ውሃን ደግሞ በጣም ይጠቅማል ብላችሁ ከ3 ሊትር በላይ ደግሞ መጠቀም ጉዳትን ያስከትላል። የሶዲየም አመጋገብን መቀነስ አለብን። ሶዲየም ስንል እንግዲህ የጨው መጠንን መቀነስ አለብን ማለት ነው። በምግባችን ውስጥ የምንጨምረው ጨው ከፍተኛ ሶዲየም ስላለው በሰውነታችን ውስጥ ውሃ እንዲከማች ያደርጋል። ይህ ደግሞ የደም ግፊትን ይጨምራል። ከፍተኛ የደም ግፊት ደግሞ የኩላሊት ትናንሽ የደም ስሮችን ይጎዳል። ስለዚህ የታሸጉ ምግቦችና ጨው የበዛባቸው ምግቦች በመቀነስ ኩላሊታችሁን ከጥፋት ይታደጉ። በጨው ፋንታ እንደ ነጭ ሽንኩርት እና ዝንጅብል ያሉ ቅመሞችን በመጠቀም ምግባችሁ ማጣፈጥ ትችላላችሁ። ሰዎች ስር የሰደደ የኩላሊት በሽታ አደጋን ለመቀነስ የሶዲየም ፍጆታን በቀን ከ2300 ሚሊግራም በታች እንድትወስዱ ይመከራል። ጥቂት የተዘጋጁ ምግቦችን በመመገብ እና ዝቅተኛ የሶዲየም ወይም የጨው አወሳሰድ እንዲሁም ከሶዲየም ነፃ አመጋገብ አማራጮችን በመምረጥ የሶዲየም አወሳሰድን መቀነስ ትችላላችሁ። የአመጋገብ ለውጦችን ማድረግ ነው የኩላሊታችንን ጤንነት ለመጠበቅ። ፕሮቲን ለጡንቻ ግንባታ ቢጠቅምም በተለይ የእንስሳት ፕሮቲን ቀይ ስጋ በኩላሊት ላይ ከፍተኛ የሥራ ጫና ይፈጥራል። ስጋ ሲፈጭ የሚወጣው ቆሻሻ በኩላሊት በኩል የሚወገደው። ስለዚህ ኩላሊታችሁ ደከም ያለ ከሆነ ወይም
ጤንነቱን ለመጠበቅ ከፈለጋችሁ ከእንስሳት ፕሮቲን ይልቅ እንደ አተር፣ ባቄላና ምስር ያሉ የእጽዋት ፕሮቲኖችን ማዘውተር የተሻለ አማራጭ ነው። ማስወገድ ያለባችሁ የአመጋገብ መርሃ ግብሮች የተዘጋጁ ምግቦችን፣ ያ ማለት እንግዲህ በውጭ ገዝታችሁ የምትጠቀሟቸው አንዳንድ ጣፋጭ ምግቦች፣ የተጣራ ካርቦሃይድሬትስን፣ ስኳርን እና ሰው ሰራሽ ጣፋጭ ምግቦችን፣ እነዚህን ምግቦች በጣም በተደጋጋሚ መውሰድ የለባችሁም። በተለይ ደግሞ የኩላሊት ችግር ካለባችሁ ሙሉ በሙሉ ከአመጋገባችሁ ማስወገድ መቻል ይጠበቅባችኋል። ተጨማሪም የሎሚ ጭማቂም ደግሞ ግማሽ ሎሚ ወይም ደግሞ 2 ማንኪያ የሎሚ ጭማቂም ብትጨምሩበት በጣም ተመራጭነት አለው። ሎሚ በውስጡ ያለው ሴትሪክ አሲድ የኩላሊት ጠጠር እንዳይፈጠር ብቻ ሳይሆን የተፈጠሩ ትናንሽ ጠጠሮችን እንዲሟሙ ያደርጋል። በተጨማሪም የሰውነታችን ፒኤች ሌቭል በማመጣጠን ባክቴሪያዎች እንዳይራቡ ይከላከላል። በየቀኑ ጠዋት በባዶ ሆድ ለብ ያለ የሎሚ ውሃ በመጠጣት የኩላሊት ስራን ከማቀላጠፍ በላይ ጉበታችንንም ለማጥራት ይረዳናል። የአትክልት ሾርባን ማዘጋጀት አለባችሁ በሁለተኛው ቀን ላይ ማለት ነው። እነዚህ የምትመለከቷቸው አትክልቶች እንደ ጎመን፣ ካሮትና ቀይ ስር ያሉ ናቸው። እነዚህ አትክልቶች አንቲኦክሲዳንትን የተባለ ንጥረ ነገሮችን በውስጣቸው ይዘዋል። እነዚህ ንጥረ ነገሮች በሰውነታችን ውስጥ ያሉ ፍሪ ራዲካልስ የሚባሉ አጥፊ ነገሮችን ይዋጋሉ። ኩላሊታችን እንዳያብጥና በቆሻሻ እንዳይደፈን በማድረግ ረገድ እነዚህ አትክልቶች ተወዳዳሪ የሌላቸው የተፈጥሮ መድኃኒቶች ናቸው። ይህንንም ለማዘጋጀት 1 ጣፋጭ ድንች፣ 1 ኩባያ ካሮት፣ 1 ኩባያ ቲማቲም፣ 2 የሻይ ማንኪያ ነጭ ሽንኩርትን በመጠቀም እራት ላይ የአትክልት ሾርባን አዘጋጅታችሁ ለኩላሊታችሁ ጤንነት መጠቀም ይጠበቅባቸዋል። ስለዚህ ክቡራትና ክቡራን ተመልካቾቼ በ2 ቀን መርሃ ግብር ኩላሊታችሁን ለማጽዳት ይህንን አመጋገብ መከተል አለባችሁ። በተጨማሪም ቅድም ያልኳችሁን የአመጋገብ ዘይቤዎች እንደነ ሶዲየምን ማስወገድ፣ ውሃን በሚገባ መጠጣት ያልኩትን የአመጋገብ መርሃ ግብሮችንም መተግበር ይጠበቅባቸዋል። ኩላሊታችሁን ግን ለማጽዳት እነዚህን የአመጋገብ ስታይል ብትጠቀሙ እጅግ በጣም ተመራጭነት አለው። ምግብ ብቻውን በቂ አይደለም፣ እንቅስቃሴም ወሳኝ ነው። ስፖርት ስንሰራ የደም ዝውውራችን ይስተካከላል። ይህም ኩላሊታችን ደምን በብቃት እንዲያጣራ እድል ይሰጠዋል። በተጨማሪም እንደ ስኳር ያሉ በሽታዎችን ለመቆጣጠር ይረዳል። ስኳር ለኩላሊት መውደቅ አንደኛው ምክንያት ስለሆነ ስኳርን መቀነስና መንቀሳቀስ ለኩላሊታችሁ የሚሰጡት ትልቅ ስጦታ ነው። ኩላሊትን የማጽዳት ፕሮግራሞች በአጠቃላይ ሰዎች እንደ አትክልትና ፍራፍሬ ያሉ ጤናማ ምግቦችን እንድትመገቡ ይበረታታል። ውድ ተመልካቾች፣ ጤና በምግብ እና በጥንቃቄ ይጀምራል። ዛሬ የተማራችሁትን የአመጋገብ እቅድ በተግባር ላይ በመዋል ኩላሊታችሁን አጽዱ። ያስታውሱ፣ ኩላሊት አንድ ከተጎዳ ለመመለስ በጣም ከባድ ነው። ስለዚህ ሳይረፍድ ዛሬውኑ ጥንቃቄ ይጀምሩ። ይህ ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለጤናችሁ ትልቅ ስጡ። ሰላም ቆዩ። Ever wondered how your body stays so clean on the inside? Think of your kidneys as an incredibly advanced, high-tech filtration system, working 24/7 to keep you healthy. They're like the unsung heroes of your internal world, tirelessly filtering waste, balancing fluids, and producing hormones. But just like any sophisticated machine, they need the right kind of care to function at their best. If we neglect them, the system can get clogged, leading to serious problems. So, what's the secret to keeping this vital system running smoothly for a lifetime? It's simpler than you might think, and it all starts with what you put into your body every single day. Let's explore how to supercharge your kidney health and keep your internal filters pristine. The #1 rule for happy kidneys is hydration. It's the absolute foundation. Imagine trying to wash a mountain of dirty dishes with just a few drops of water. It just wouldn't work. Your kidneys face a similar challenge when you're dehydrated. They need a steady flow of water to effectively flush out toxins and waste products from your blood. Aiming for about 8 glasses of water a day is a great general guideline, but this can vary depending on your activity level and climate. A fantastic way to upgrade your water is by adding a squeeze of fresh lemon. Not only does it make your water more refreshing, but the citrate in lemons can also help prevent the formation of certain types of kidney stones. It's a simple, delicious trick to support your body's natural cleansing process. So, keep that water bottle handy and sip throughout the day. Your kidneys will thank you for it. Now, let's talk about food. Your diet is the fuel for your entire body, including your filtration system. To keep your kidneys in top shape, think vibrant, colorful, and fresh. We want to load up on foods that are packed with antioxidants,
These powerful compounds help fight off oxidative stress and inflammation, which can damage kidney cells over time. Think of a beautiful rainbow on your plate. Bright red bell peppers, deep green spinach and kale, brilliant orange sweet potatoes, and rich purple cabbage are all fantastic choices. These vegetables are not only delicious but are also low in potassium and phosphorus, which can be important for people managing kidney health. Berries like blueberries, strawberries, and cranberries are also antioxidant powerhouses. They add a touch of natural sweetness to your meals while actively protecting your cells. Incorporating a wide variety of these antioxidant-rich foods is like giving your kidneys a protective shield, helping them stay strong and resilient against daily wear and tear. Beyond adding good things, protecting our kidneys also means being mindful of what we limit. Two key players to watch out for are sodium and excessive animal protein. Think of sodium, which is abundant in processed foods, fast food, and even some canned goods, as something that can clog up the system. High sodium intake makes your body retain water, which increases blood pressure. This high pressure puts a tremendous strain on the delicate blood vessels in your kidneys, damaging them over time. A simple switch is to cook more at home, using herbs and spices for flavor instead of salt. Another important consideration is protein. While protein is essential, very high protein diets, especially from animal sources, can increase the acid load in your body. Your kidneys have to work overtime to neutralize and filter this acid, which can be stressful for them long term and may contribute to inflammation and stone formation. Moderating your intake of red meat and processed meats, and incorporating more plant-based proteins like beans and lentils, can give your kidneys a much-needed break and help prevent these issues from developing in the first place. Ultimately, long-term kidney health isn't about a temporary diet or a quick fix. It's about building a sustainable, healthy lifestyle. Combining smart nutritional choices with regular physical activity creates a powerful synergy for your well-being. Exercise helps manage blood pressure and blood sugar, two of the biggest risk factors for kidney disease. You don't have to run a marathon. Even a brisk 30-minute walk most days of the week makes a huge difference. When you consistently hydrate, fill your plate with colorful vegetables, limit sodium and excess protein, and keep your body moving, you're not just taking care of your kidneys, you're reinvesting in your overall health and vitality for years to come. These small, daily choices add up to create a strong, resilient internal system that will support you for a lifetime. Thanks for watching. If you found this video helpful, please give it a thumbs up and subscribe to our channel for more tips on living a healthier life. Don't forget to hit the notification bell so you never miss an update. Stay healthy, and we'll see you in the next video.